ባሳለፍነው ሰኞ ዶሎቪያ የተሰኘ በጣም ቆንጆ ፊልም በአድዋ ሙዚየም ተመርቆ ነበር። እውነት ነው። እኔና ያባችን ደግሞ ጎን ለጎን ሆነን ቁጭ ብለን ታድመናል። ቆንጆ ኢቨንት በጣም ቆንጆ ፊልም ነበር። እውነት ለመናገር የፊልሙ ነገር ግን ወዴት እየሄደ ነው? አስደማሚ ነው አይደል? ሌላ ታሪክ በጣም እሱን ደግሞ ለጥቃኝ ሉላ ወጣ ብላለች። ያለውን ፕሮግራም ምን እንደሚመስል አብረን አይተን እንመለስ። እንዴት ናችሁ? እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ። ዛሬ በጉጉት ሲጠበቅ የነበረውን የዶሎቪያ ፊልም ምርቃት ላሳያችሁ ወደ ሸራተን እንዲሁም ደግሞ አድዋ ፓን አፍሪካን ሙዚየም እየሄድኩ ነው የምገኘው። እንግዲህ ብዙ የተለፋበት በጣም በቆንጆ ሁኔታ ግሩም ኤርሚያስ የተወነበት ዶሎቪያ የተሰኘው ምርጥ ፊልም ዛሬ ምርቃቱ ነው። ኢቢኤስ ቴሌቪዥን ደግሞ በብቸኛ የቴሌቪዥን አጋርነት ወደ እናንተ የሚያደርስ ነው የሚሆነው። ያላችሁበት በዓሉ አሪፍ ይሆንላችሁ። ፕሮግራሙ እንደሚመስል አብረን እንከታተል። ለመላው ክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን በፋሲካ ማግስት ደግሞ የዶሎቪያ የፊልም ምርቃት ስነ ስርዓት ላይ ተገኝተናል። ከሄርሜላ ፊልሙ ጀምሮ በትወና ብቃቱ እያስደመመን የመጣው አርቲስት ግሩም ኤርሚያስ ከኔ ጋር አጠር ያለ ቆይታ ያደርጋል። የፊልሙን ምርቃትም ከዚሁ ከሸራተን አዲስ እንዲሁም ደግሞ ከአድዋ ፓን አፍሪካ ሙዚየም የምናሳያችሁ ነው የሚሆነው። ከዛ በፊት ግን ፊልሙ እንዴት እንደተሰራ ግሩሜ ደግሞ ትወና ላይ ምን እንደገጠመው እንጨዋወታለን። በመጀመሪያ እንኳን አደረሰ፣ እንኳን ደግሞ ለፊልሙ ምርቃት ቀን በሰላም አደረሰ። እንኳን ደስ አለ። እንኳን አብሮ ደስ አለን። እንግዲህ እስከዛሬ በመጣህባቸው ስራዎች የትወና ብቃትህ ምንም ጥያቄ ውስጥ የሚገባ አይደለም። ሁሉ ጊዜ ታስገርመናለህ። ይሄኛው ፊልም ደግሞ በልዩነት ከአቀራረጹ ጀምሮ ያንተንም አቅም በጣም የፈተነበት ይመስለኛል። ግሩሜን የምናውቀው ግሩሜ አለ፣ ከዛ ደግሞ ተቀይረህ ደግሞ ኮምፕሊትሊ ሌላ ሰው መስለህ ደግሞ ተውነሃልና ይሄኛውን ገጸ ባህሪ ሲሰጥህ እንዴት ነበር መጀመሪያ የተቀበልከው? መጀመሪያ ስክሪፕቱን ሳነበው የወደድኩት ነገር ምንድነው? እስከዛሬ ከሰሯቸው ጀነሮች በጣም የተለየ ጀነር ነው። ይሄ ጀነር የሰርቫይቫል ሙቪ በሚባሉት ዘውግ ውስጥ ነው የሚመደበው እና በጣም ከባድ ነው እውነት ለመናገር ለጸሐፊም፣ ለአዘጋጅም፣ ለተዋናይም ብዙ ጊዜ እነዚህ ሰርቫይቫል ሙቪዎች እጅግ በጣም ፈታኝ ናቸውና ገና አባያ ሀሳቡን ሲነግረኝ በቃ በጣም ነው ደስ ያለኝ። ጆቤን የረገጥኩት በጣም ምክንያቱም መጫወት ከምፈልጋቸው ባህሪያቶች ወይም ደግሞ መጫወት ከምፈልጋቸውም ዘውጎች አንዱ ስለሆነ በጣም ነው ደስ ያለኝ እውነት ለመናገር። እንግዲህ ያው የፊልሙ የሚያተኩረው ወርቅ ቁፋሮ ላይ ሰራተኛ የነበረ አንድ ወጣት ላይ ነው። ከዛ ደግሞ ዛሬ አለባበስም ወርቅ ነው። ብዙ ሰዎች ጥሪውን እያዩ ምንድነው ይሄ ነገር ወርቅ ሊሰጠ ነው ምን ያደረግ ነው እያሉ ነበረ። ስራው ሲሰራ ቦታው ላይ ተገኝታችሁ መስላችሁ ሆናችሁ የተጫወታችሁትና ገጠመኞች ደግሞ ይኖራችኋል። እስቲ ከፊልሙ ስራ ላይ ከነበረ ማትረሳው ገጠመኝ? እውነት ለመናገር ዶሎቪያ ፊልም በገጠመኞች የተሞላ ነው ብል ያጋነንኩ አይመስለኝም። እንዳልኩሽ ነው እንደዚህ አይነት ሰርቫይቫል ሙቪዎች ምናምን ሰሪ በጣም ብዙ ነገሮች ሊያጋጥም ይችላል። ምክንያቱም ምንድነው ከመተወን ይልቅ ሞሮፍ መሆንን ይጠይቃል። ሲቹዌሽኑ ራሱ በራሱ እንደዛ ውስጥ በቃ በጣም እንድትገቢ በጣም ኦፖርቹኒቲ ይሰጣልና እንደዛ ነገሮች ደግሞ ስትገቢ ብዙ አይነት ገጠመኞች ይኖራሉ። የተወሰኑትን እንደው ለማስታወስ አንደኛው ምንድነው ፖሴቶ የሚባል አለ። በገመድ ነው የሚገባው እና እዛ ውስጥ ተገብቶ እንዴት ነው የሚቆፈረው? እንደዚህ ወደ ታች ይቆፈራል፣ ከዛ ወደ ጎን ነው፣ ከዛ ወደ ታች ወደ ጎን እያለ ነው ዚግዛግ እየመታ ነው ያ የሚፈልገበት ቦታ የሚደረሰው እና የመጀመሪያው የምንገባበት ፖሴቶ ይባላልና እዛ ውስጥ ገብተን እንትኑ ከተደረመሰ በኋላ ለመውጣት የሚደረግ ትግል አለ። ካራክተሮች የሚያደርጉት ትግል አለና እሱን እየሰራን ከላይ በጣም ብዙ ናዳ ነበረ፣ የአፈር ናዳ እንትን ይላልና እኔ ቀና ብዬ የማወራበት አለ ዲያሎግ አለ። እሱም ብዬ ዝቅ ስል ለካ ከእንትኑ ጋር የተቀላቀለ ድንጋይ ደርሶ እዚህ ላይ ቋ ያደረገኝ እግዚአብሔር ነው ያወጣኝ። እንደዚህ ቀና ብዬ እያወራሁበት ባለበት ሰዓት ላይ ቢሆን ምናልባት ከፍተኛ አደጋ ሊያጋጥመኝ ይችላል ብዬ አስባለሁ። ከ2-3 ሰዓት በላይ ውሃ ውስጥ የመቆየት አጋጣሚዎች አሉ። ያው ፊልሙን ታሪኩን ስፖይል እንዳልናገር ብዬ ነው። ከዛ ብርዱና የዝናብ ውሃ አንድ ላይ አብረው ሲሆኑ እንግዲህ የሚፈጥረው ሰውነት ላይ የሚፈጥረው
መንቀጥቀጥ በጣም የተለየ ነውና የሆነ ሰዓት ላይ የምናገራቸው ነገሮች ራሱ ከጥርሴ ጋር እየተጋጩ ከባድ ነበር በጣም። እስካሁን ከሰራሃቸው ትወናዎች ዶሎቪያን ምን ልዩ ያደርገዋል? ሙሉ በሙሉ እዛ ውስጥ መግባት ይፈልጋል። ሙሉ በሙሉ ለምሳሌ ካራክተሩ ምግብ ያጣል፣ ውሃም የሚጠጣው ያጣል። ይሄንን ስሜት ለመጫወት ለምሳሌ ሆዴ ሞልቶ ወይም ደግሞ ውሃ እየጠጣው ይሄንን ስሜት መጫወት ሰውነቴም ያን ነገር ሪያክት ላያደርገው ይችላል፣ ሊያስታውቅ ይችላል አይደል? እንደዚህ በትወና የምታመጪው ነገር አይደለም። ልክ ካራክተሩ የሚፈልጋቸውን ነገሮች በጠቅላላ መሆንን ይፈልጋል እና ወይ ብዙ እስከዛሬ የተጫወትኳቸውም ገጸ ባህሪያቶች እንደዚህ አይነት የላይክ መሆኑን የሚፈልጉ ናቸው። ይሄኛው ደግሞ እስከዛሬ ከተጫወትኩት በጣም እንግዲህ የሁሉንም አጥፎ ነው የመጣው ማለት ይቻላልና እንግዲህ ተመልካቾች ካዩት በኋላ አይ ቲንክ ሐሳቤን ይረዱታል ብዬ አስባለሁ። እንደውም አንድ ነገር ሰማ እኛ በሰውኛ ልንበላቸው አንችልም ብለን የምናስባቸው ነገሮች ግሩሜ ፊልም ላይ ግን የእውነት በልቷቸዋል ሲባል ሰማ። ሚስጥር ነው ምን እንደሆነ አልናገርም። ያው የሰማሁትን ሰምቻለሁ፣ ግን የበላውን ነገር ፊልሙ ስታዩት ነው የምታገኙት። እኔ ምንም ነገር አልፈልግም። ለማንኛውም ግሩሜ እንግዲህ ያው ፊልሙ አልቆ ተለፍቶበት ዛሬ ለምረቃት በቅቷል። አንደኛ ምን እንደተሰማህ መመረቂያ ቀን ላይ በመሆነ፣ ሁለተኛ ደግሞ ከፊልሙስ ምን ትጠብቃለህ? ደስ ብሎኛል እውነት ለመናገር የእውነት ነው የለፋ ነው ቀላል አይደለም። 3 ወር አንዳንዴ ጉድጓድ ውስጥ አድር ነበረ። እዛ ጉድጓድ ውስጥ ሻወር እንደማትወስድም ሰምቻለሁ። አያ በቃ እንደዛው ነው። እዛው ጉድጓድ ውስጥ ያው መውጣት የለም ብዙም ለምንቱን በደንብ ፊልም ማድረግ ይፈልጋሉ። በተለይ እዛ ውስጥ ሆኜ የማስበው ምንድነው በተለያዩ የሀገራችን ክፍል ውስጥ በተለያየ የናዳ አጋጣሚ አክሲደንት ህይወታቸውን ያጡ ሰዎች አሉ፣ ወገኖቻችን አሉና እነሱ ምን ተሰምቷቸውን ብዬ ነው ማስበው። ሁልጊዜ እዛ ላይ ሆኜ ሳስብ የእነሱን ፔን ነው ምንም ይሁን ነፍሳቸውን ይማርና የእነሱን ፔንም ጭምር ነው የሚጫወተውና እሱን በደንብ ያንን ፔን ያንን እንትን በጣም ማግኘት እፈልጋለሁና መጋራት እፈልጋለሁ። በእርግጥ እንደዚህም ሰርቼ እንኳን የዛን አይነት ስሜት ይሰማኛል ማለት ዘበት ነው። እንደው ትንሿን እንኳን ከደረስኩበት በሚል ነው እንጂ ሪሊ እንደዛ ነገር ሀፕን ሲያደርግ መቼስ ያለውን ስቃይና ህመም ማንም ሰው በዚህ ምድር ላይ ሼር ሊያደርጉ አይችልም። ግን እንደው በትንሿን ብትሆን ትንሽ ኤሌመንት እንኳን ማግኘት ከተቻለ በሚል የሆኑ ቀናቶችን እዛው ነው የማድረው። እነሱ ይሄዳሉ እዛው ጉድጓዱ ላይ አዚፍ ላይክ በቃ መውጣት እንደማልችል ነው የማስበው። እንደዛ እያደረኩ ነው የምጫወተው። ከዛ ስንወጣም እንኳን አንዳንድ ጊዜ ቤት ውስጥም ያው ቤት ውስጥ በተቻልኩት መጠን ሩሜ ገብቼ ከዛው ስላለመውጣት ለሚያን የብቸኝነት ስሜቱን እንዳናጥበኝ ስለምፈልግ እንደዛ አድርግ ነበር። እንዳልኩሽ ነው እነዚህም እንኳን ተጫውተን እነዚህም ተሰርተሽ እውነት ለመናገር ሙሉ በሙሉ ደስተኛ ነብትኝ አይደለሁም። ምክንያቱም በዛ ላይ ላመጣው አልችልምና እንግዲህ በተቻለ መጠን ለመሞከር ነው የሞከርኩት ብዬ ነው የማስበው። እንደዛ ነው የሚሰማኝ። ሁሉ ጊዜ ባለሙያ ስትሆን ሁሉ የተሻለ ነገር ስለምትፈልግ ያለ መርካቱ ነገር ብዙ ተዋናይ ጋርም ያለ ይመስለኛል። ግሩሜ እንግዲህ ሰዓትን እንዳልሻማ ደግሞ የቀረውን የፊልም ምርቃት ስነ ስርዓቱ ምን እንደሚመስል ከቦታው እናሳያችኋለን። ለአንተም ለቤተሰብም በድጋሚ እንኳን ለዚህ ቀን አበቃችሁ፣ እንኳን አደረሳችሁ። እሺ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። ዝም ብሎ ስራውን የሚሰራ ግን
ብርቱ ባለሙያ ተስፋ የተጣለበት ተዋናይ በሚል በስድስተኛው ጉማ ሽልማቱን ተቀዳጅቷል። ወደ መድረኩ በአክብሮት እጠራዋለሁ። በኃይሉ እንግዳ ባያ በጣም ነው ማመሰግናችሁ። እናንተም እንግዶቻችን ስለመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች በጣም በመቀጠል ቅርቦቼን ማመስገን ፈልጋለሁ። ጂዬ ታዩታላችሁ። ጂን ለምን ማመስገን እንደፈለጉ ፊልሙን ካያችሁ በኋላ ቃላቶች እንዳልገለጹልኝ ይገባችኋል። በጣም 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 ድንቅ ተዋናይ፣ የሚገርም ዲሲፕሊን፣ በጣም የሚገርም መሰጠት ነው ያሳየው። ጂዬ በጣም አክባሪ ነኝ። ቴንክ ዩ ሶ ማች። ግን በቃ ሁላችሁንም ማመስገን ፈልጋለሁ። ዳኒ፣ ምስክር፣ ዚዬ አጨብጭቡላት ነው ነገር ኤላ እያዩዋችሁ እንደዚህ የቀየር ሰዎች አማኑ በነገራችን ላይ በኦሮሞ ሚዲያ ላይ ነው የሚታወቀው። የኦሮምኛ ፊልሞች በመስራት ከግሩም ጋር አሁን ላይ ኮላፕ ሲያደርጉ ምናምን የተናበቡበት መንገድ ምናምን በጣም ነው የሚገርም ኤነርጀቲክ ልጅ ነው። በጣም ደስ ብሎናል በእንደዚህ አይነት መንገድ ስላየናችሁ። ሁላችሁም አንዴ እስኪ ለእግዚአብሔር ቅድም እንዳልኳቸው ነው። በሚቀጥለው ጉማ ምናልባት ተካበ ታዲዮስ እንድል ይሆናል የሚል ግምት እዛ ውስጥ አስገቡት። አሁን ስማቸውን ጠራለሁ። አጋር ለሆኑ ድርጅቶች ፊልም ሲሰራ ሁልጊዜ እናንተ የምታውቁት ነው። ተባበሩን፣ አጋር ሁኑን፣ እንደዚህ ይሁን ሲባል በፈቃደኝነት ከልብ የደረሱ ሰዎች እና ድርጅቶች ናቸውና ልናመሰግናቸው ይገባል። ኢቢኤስ ቴሌቪዥን እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ የተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። መኖር ከሞት በላይ ያስፈራል።
የምንገኘው በአድዋ ሙዚየም ነው፣ የዶሎቪያ ፊልም ምርቃት ላይ። አጠገቤ ደግሞ የሚገኘው ባያ እንግዳ የዶሎቪያ ፊልም ደራሲ ዳይሬክተር እና ፕሮዲውሰር። ጥቂት ቆይታ ከሱ ጋር እናደርጋለን። ባያ በመጀመሪያ እንኳን ደስ አለ። ቴንክ ዩ። ይህ የመጀመሪያ ፊልም አይደለም። ከሌሊቱ 6 ሰዓት ላይም በዳይሬክቲንግ በራይቲንግ እና ፕሮዲውስ አድርገሃል። በጣም ምርጥ ፊልም ነበር፣ የተዋጣለ ፊልም ነበር። ብዙ ሽልማቶችንም አግኝቷል። አሁን ደግሞ ሶስተኛ ስራ ነው። ሶስተኛ ስራ። አዎ ዶሎቪያ። ከስሙን ጀምር እስቲ፣ መጠሪያው ምን ማለት ነው? ዶሎቪያ ማለት በደቡብ ኦሮሚያ ጉጂ ዞን ውስጥ የምትገኝ ሻኪሶ አቅራቢያ ያለች የወርቅ መንደር እና ከተማ ነች ዶሎቪያ የምትባለው። እኛ ከመቼቱ ፊልሙ ደግሞ የተሰራው እዛ ስለሆነ ከመቼቱ ተነስተን ነው ዶሎቪያ ያልነው። ስለዚህ የአካባቢ ስያሜ ነው ዶሎቪያ። አዎ። ፊልም ሲሰራ መነሻ ሀሳብ ይኖረዋል እና የዶሎቪያ ፊልም መነሻ ሀሳቡ ምን ነበር? የሚገርምሽ መነሻ ሀሳቡ ማለት ነው ልጅ እያለን ምናምን ስለ ናዳ ዜና ምናምን እንሰማለን። የሻኪሶ ልጆች በሙሉ የሚያውቁት አንድ ነገር ምን አለ መሰለሽ፣ ተማሪ እያለን ትምህርታችን ላይ ፎከስ እንድናደርግ ስንፈልግ አርፋ አጥና ይሉናል። ትምህርታችን ላይ ሊያበረታቱን ሲፈልጉ፣ አለበለዚያ ወርቅ ቆፋሪ ትሆንና ናዳ ይበላሃል ይሉናል። እና እኔ ሁሌ ይሄ ነገር አይምሮ ውስጥ ይመላለሳል እና ቆይ ከተናደ በኋላ የተናደባቸው ሰዎች የት ነው እንዴት ነው የሚሆኑት በህይወት ቢኖሩስ የሚለው ጥያቄ ሁሌም ጭንቅላቴ ውስጥ ነበረ። እሱን እያሰላሰልኩት ሄደ። የሆነ ቀን ሙቪ እንደማደርገው አመንኩኝና በጣም ኢቭን 79 ላይ ከ79 በፊት እኔ ተሳተፍኩበት ፊልም ከሱ በፊት ነበር ግሩሜን አግኝቶ ስለዚህ ሀሳብ ራሱ ያጫወትኩት እና እያደገ የመጣ ሀሳብ ነው። ሌሎቹ ፊልሞች በፊት ራሱ የነበረ ሀሳብ ነው። ትንሽ በአቅምም በፋይናንሻሊ በችሎታና እውቀትም ትንሽ እስክናድግ ነበር እየጠበቅን የነበረው። ከዛ አደጋችሁና ፊልሙ ተሰራ። ዛሬ ደግሞ ለምርቃቱ ቀን ተገናኘን። አዎ ለማለት ይቻላል። እግዚአብሔር ይመስገን ከሞላ ጎደል በጣም አሪፍ። ምን ያህል ጊዜ ወሰደ ፊልሙን ሰርቶ ለማጠናቀቅ? 1 ዓመት ከ6 ወር ወስዶብናል። ለፕሪ ፕሮዳክሽን፣ ፖስት ፕሮዳክሽን እና ጀስት ይሄ አሁን እስከ ኢቨንቱ ድረስ ተሰርቶ ተመርቆ እስከሚወጣ ድረስ 1 ዓመት ከ6 ወር ወስዶብናል። ግሩም ኤርሚያስ በመሪ ተዋናይነት የተሳተፈበት ፊልም ነው ዶሎቪያ እና እንዴት ተመረጠ ግሩሜ? ግሩሜ የተመረጠበት ምክንያት ምን መሰለሽ? ግሩሜ ያው በዋናነት የሜተድ አክቲንግ የሚከተል ሰው ነው። በጣም ይሄን ነገር ኤክስፒሪየንስ የሚያደርግ ሰው፣ ፊል የሚያደርገው ሰው በጣም የሚፈልግ አይነት ፊልም ነው። ግሩም ደግሞ በጣም ለዚህ የተሰጠ ነው። ስክሪፕቱን እንዳነበበው እሱ ራሱ ማመን አልቻለም። ምክንያቱም በጣም መስራት የሚፈልገውና በህይወት ውስጥ ባለፈውም እንዳለው ይሄ ጥም የሚቆርጥ አይነት ትወና ከፈለጋችሁ መተወን ከፈለጋችሁ አርቲስቶች ጥም የሚቆርጥ አይነት ትወና ነው ሰርቫይቫል ሙቪ ይላልና ለእንደዚህ አይነት ደግሞ ሜተድ አክቲንግ ለሚከተል ሰው ደግሞ ሰርቫይቫል ፊልም በጣም ምቹ ነው በጣም። ምንም ምርጫ ራሱ አልነበረኝም ግሩሜን ለመምረጥ ምርጫ አልነበረኝም። በቃ ግሩሜ ነው የነበረው። በቀጣይነት ለዶሎቪያ ፊልም ምን ታስበዋል? ዶሎቪያ በሲኒማ ቤቶች ይገባል። ከሀገር ውጭ ያሉ ቱሮች ይኖሩታል። ዓለም አቀፍ ፊልም ፌስቲቫል ላይ የቻልነውና ያገኘነው ላይ በሙሉ የመግባት እቅድ አለን። ምክንያቱም ሁሉንም አይነት ስታንዳርድ አሟልተን ለመስራት ሞክረናል። ወደዛ ይሄዳል ብዬ አስባለሁ። ክፍለ ሀገሮች ላይም ከሲኒማ እኩል የሚታይበትን መንገድ ለማመቻቸት እየሞከርን ነው። ቱሮች ይኖሩናል። ከሲኒማ እየታየ እኩል ከአዲስ አበባ እኩል። በዳይሬክቲንግ 3 ፊልም ሰራክ። ሶስቱም በተለይ ከሌሊቱ 6 ሰዓት እና ዶሎቪያ በደንብ ብቃትን ያየንባቸው ስራዎች ናቸው እና በቀጣይነትስ ባያ ያሰበው ነገር አለ? በጣም አለ። በቅርቡ ከ1 ወር ከ2 ወር በኋላ ድጋሚ ወደ ቀረጻ ልገባ እችላለሁ። ድጋሚ ከግሩም ኤርሚያስ ጋር ደግሞ ሌላ አንድ ያሰብነው ፕሮጀክት አለ። ድጋሚ ደግሞ ተጣምረን እንመጣለን። እንቀጥላለን። ያው ስለ ፊልም ስራ ሲነሳ በተለይ ደግሞ እንደዚህ አይነት የሰርቫይቫል ሙቪዎች ሲሆኑ ብዙ ቻሌንጆች፣ ብዙ ፈተናዎች፣ ገጠመኞችም እንዲሁ ይኖራሉ እና የማትረሳው ገጠመኝ ዶሎቪያን በምትሰሩበት ሰዓት? ገንብተን የሰራ ነው። እኛ የራሳችን ጉድጓድ የሰራ ነው። ምክንያቱም እነሱ የሚሰሩበት ጉድጓድ በጣም ጠባብ ነው። ወደ ታች የሆነ 80 ሜትር 100 ሜትር ድረስ ሊገቡ ይችላሉ። 40 60 ሜትር ይገባሉ። ከዛ ውስጥ ለውስጥ ርቀት ነው የሚሄዱት እየተሳቡ ምናምን ማለት ነው። ይሄንን ለመቅረጽ በጣም ማሰብ ይፈልግ ነበር። ትክክለኛ ቦታው ላይ መስራት ስለማንችል የራሳችንን ቦታ ነው የቆፈርነው። በጣም ረጅም ቦታ፣ ረጅም ጉድጓድ። በዚህ አጋጣሚ የሻኪሶ ቀስተ ደመና ትምህርት ቤት በጣም ተባብሮናል። ለዚህ በጣም ማመስገን እንፈልጋለን። ከመሬት በታች ነው በራሳቸው ልክ ነው የቆፈርነው። ወደ ታች ቡሴቶ የሚባለውን ደግሞ እሱን ከመሬት በላይ ነው የገነባ ነው። ምክንያቱም በፈለግነው ልክ የክፍት መቅረጽ እንድንችል እንዲዘጋ ምናምን እያደረገን የሰራ ነው ማለት ነውና እሱን ሰርተን ገንብተን ቀረጻ ልንጀምር ስንል እታች ያለው ላይ በጣም ኃይለኛ ዝናብ መጣና ጎርፍ ገባበት ማለት ነው።
ከዛ እየሰራነው ነገር በሙሉ ተበላሸ። ከዛ ቆመን ድጋሚ አጸዳን፣ ድጋሚ ጀመርን። ከዛ ግን ምንድነው ሲኑ ላይ የሆነ ሲን ላይ ወደ መጨረሻ አካባቢ ውሃ ይገባል ፊልሙ ላይ ማለት ነው ጉድጓድ ውስጥ ሶ ውሃ ለማምጣት ቦቴ ማምጣት ነበርብን። በጣም ተቸገርን፣ ግን እንደምንም የሆነ ቦቴ ያገኘን እና አምጥተን ስንገለብጥበት በቃ ይመጣዋል፣ ስንገለብጥበት ይመጣዋል። ሶ የመጨረሻ መፍትያችን ምንድነው ክረምት አካባቢ ስለነበረ ያኔ ዝናብ ሲዘንብ ያበላሸብን እና እሱን ለመከላከል ብዙ እንትኖች ሰርተን ነበር፣ ቦይ ሰርተን ነበር። ከዛውን የመጣልን ነገር ምንድነው እነዛን ቦዮች ከፍተን ለምን ውሃው አይገባም እስከ መጨረሻው ያለው? ምክንያቱም ቦቴው ከዚህ በላይ ሊያመጣልን አልቻለም። በቃ በጣም ብዙ ከስረናል፣ ብዙ ማለት ነው። ስቴፕ ደግሞ አለው ውሃው እየሞላ የሚሄድበት። ከዛ እያንዳንዱ ወደ ከተማው ላይ ያለውን ጎርፎች በሙሉ ወደዚህ አቅጣጫቸውን አዞረና በአንድ ቀን ሙሉ እንትኑን ጉድጓዱን ሞላልን ማለት ነው። ይሄ ማለት ምንድነው የሆነ ጊዜ ችግር የነበረብን ነገር ወይም ደግሞ ችግር ያመጣብን ጉዳይ እንደ መፍትሄ እና የመፍትሄ ሀሳብ ሆኖ አገኘነው ማለት ነው። እና በጣም ለበጎ እንደሆነ አስባለሁ። ሁሌ ምን ሆነ ነበር አሁን እንደዛ ባይመጣ ጉድጓዱ ባይበላሽ ያ ዝናቡ ባይመጣ ባይገባ ምናምን ምን ሆናለሁ ብዬ ሳስብ አይዶ ነው ሜቢ በጣም ብዙ ቦቴዎችን ከአዲስ አበባ ምናምን ማስጫን ሊሆን ይችላል። እሱ ደግሞ በጣም ኤክስፔንሲቭ እና ማረሳው ገጠመኝ አንዱ ይሄ ነው። ድጋሚ እንኳን ደስ አላችሁ እንግዲህ አንተንም ጨምሮ በኤዲቲንጉ ዳንኤል አንመው አለ እና ይዘርጋባቸው በሜካፕ አለች ኤልያስ ተስፋዬ ሲኒማቶግራፈር፣ እዮብና ልዑል ደግሞ ጉድጓዱን የሰሩልኝ ፕሮዳክሽን ዲዛይነሮች፣ ምስክር ዳንኤል ምሴ ወንድሜ ነው። በጣም የሚገርም ጀግና ፕሮዳክሽን ማናጀር፣ ተኝቶ አያውቅም። በጣም ጥቂት ሰዓት ነበር የሚተኛው ምናምን አሉ። ሌሎችም ደረሳቸው እነ ቢኒ እነ ኤርሚያስ ሳውንድ የቀዳልኝ ዮኒ እና ደግሞ የኔ የፊልም አስተማሪ አባቴ ሜንተሬ ተካበ ታዲዮስ ከአሜሪካ ሆኖ ሰራውንድ ሳውንዱን ይሰራልን እሱ ነው። ሰራውንድ ሳውንድ ዲዛይኑን እና ደግሞ ቪዥዋል ኢፌክቱን የሚሰራልን እሱ ነው። በአጠቃላይ የረሳሁትን ክሩ አባል ካለ ጠቅላላ አድርጌ ላመሰግናችሁ ፈልጋለሁ። ስማችሁን ብንጠራችሁ እንኳን ደስ አለህ በድጋሚ። እንግዲህ ፊልማችሁ ደግሞ ከዚህ በላይ ያሰባችሁበት ቦታ ሄደው በውጭም ሽልማቶችን አግኝቶ እንደሚመጣ እምነቴ ነው። ስለነበረን ጊዜ አመሰግናለሁ። ባየ መልካም በዓል። እንኳን ደስ አለህ በድጋሚ። ቴንክ ዩ ላጂ ግሩም ኤርሚያስ ደራሲና ዳይሬክተር እንደዚሁም ፕሮዲውሰር በኃይሉ እንግዳ ዋያ። እሺ ዋንጫ የሚሰጣቸው ግሩም ኤርሚያስ፣ ባያ ደራሲና ዳይሬክተሩ ባያ፣ በአድዋ ሙዚየም እንግዲህ በደማቁ የተመረቀው የዶሎቪያ ፊልም ምርቃት ይህንን ይመስል ነበረ። በያላችሁበት መልካም የዳግማዊ ትንሣኤ በዓል እየተመኘው ሰላም ሁኑ። መልካም ምሽት።